የፍልስጤም ባለስልጣናት እስራኤል ዌስት ባንክን ለመጠቅለል ባሳለፈችው ውሳኔና በያዘችው አቋም ዙሪያ ተቃውሟቸውን አሰምተዋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስም የእስራኤልን ኬኔሴት ወይም ፓርላማ ዌስት ባንክን ለመጠቅለል የወሰነው ውሳኔ የአሜሪካው ፕሬዚደንት ዶናልድ ትራምፕ ተግባራዊ ይሆን ዘንድ ያቀረቡትን የሰላም እቅድ ሳንካ የሚጋርጥ ነው ብለውታል። የሐማስ ከፍተኛ ባለስልጣናት ደግሞ ትጥቅ እንደማይፈቱ አስረግጠዋል። የአረብ ሀገራቱም እስራኤል የዌስት ባንክን ለመጠቅለል የያዘችውን አቋም በጽኑ ግዘው አይን ያጣና የዓለም አቀፉን ሕግ የተጻረረ ግብር ብለውታል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። Palestine denounces Israeli parliament's annexation bid for West Bank. ይህንን መግለጫ ያወጣው የፍልስጤማውያኑ የውጭ ጉዳይ ሚኒስቴር ነው። አንድ ፍልስጤማውያኑ የውጭ ጉዳይ ሚኒስቴር ዝርዝር ማብራሪያ ታዲያ እስራኤል በዌስት ባንክ ላይ ምንም አይነት ሉዓላዊነት የላትም ነው ያለው። መግለጫው በሰፊውና ዝርዝር ሀተታው ሲቀጥልም የዌስት ባንክ ኢየሩሳሌምን አጠቃሎና የጋዛ ሰርጥን ይዞ የፍልስጤም መንግስታት አስተዳደር ይዞታዎች ናቸው። እነዚያ መሬቶችም የፍልስጤማውያኑ ይዞታዎችና አስተዳደር በፍልስጤማውያኑ ነጻነት ግንባር PLO የሚወከሉ ናቸው ሲል ያሳያል። የፍልስጤማውያኑ የውጭ ጉዳይ ሚኒስቴር በመግለጫው እስራኤል ከነባራዊው ሀቅ ውጭ ሌላና አዲስ ነገር አመጣለሁ ብትለቅዷ ሁሉ ናል አንድ ቮይድ ውድቅና የማይሰራ ነው ሲል አሳይቶ የፍልስጤም መንግስት የእስራኤልን ስልታዊ የመሬት መቀማትና መቀራመት ወዲያም ድፍረት ሁሉ በፖለቲካዊና የዓለም አቀፍ ሕግ መሰረት እንደሚታገለው ነው ያስታወቀው። የፍልስጤም የውጭ ጉዳይ ሚኒስቴር በማጠቃለያ መልእክቱም የዓለም ሀገራትና የዓለም አቀፉ አካልም የእስራኤልን የመሬት መቀማት ፖሊሲ ይቃወመውና ያወግዘው ዘንድ ነው ጥሪ ያስተላለፈው። የእስራኤል ፓርላማ ትናንትና ረቡዕ እስራኤል በዌስት ባንክ ባሉ ሁሉም የሰፈራ መንደሮችና እንዲሁም በይሁዳና ሰማሪያ የእስራኤል አስተዳደርና ሕግ ተፈጻሚ ይሆን ዘንድ 25 ለ24 በሆነ ድምፅ ውሳኔ ማሳለፉን ዘገባው አስታውሷል። ይሄው ከላይ የተብራራው እቅድ የቀረበው ደግሞ በእስራኤሉ የቀኝ ክንፉ የፓርላማ አባል አቪ ማኦዝ ሲሆን ለኬኔሴቱ የውጭ ጉዳይና የመከላከያ ኮሚቴ የሚቀርባል ነው የተባለው። የእስራኤሉ ቻናል 12 ባሰራጨው ዘገባው በእስራኤል የገዢው ጥምር መንግስት አንዳንዶቹ በተቃዋሚው ፖለቲከኞች የቀረበውን እቅድ መደገፋቸውን ገልጦ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ድምፅ ተአቅቦ ማድረጋቸውን ያሳየው። የሲጂቲኤን ዘገባ በማጠቃለያውም በእስራኤል መንግስት ውስጥ የመሬት መጠቅለል ፖሊሲን በተመለከተ ክፍፍል መኖሩን ምን ያስታወቀው ዘገባው ቃል በቃል እንዳሰፈረው some members of the ruling coalition supported the opposition sponsored bill despite Prime Minister Benjamin Netanyahu's call to abstain, underscoring divisions with the government over annexation policy ነው ያለው። የእስራኤልን መንግስት በዌስት ባንክ የያዘውን የመጠቅለል እቅድ በተመለከተም ከቀድሞ ጀምሮ በተለይም ባለፈው መስከረም ወር በዋይት ሃውስ ቤተ መንግስት ለጋዜጠኞች መግለጫ የሰጡት የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን ማለታቸው አይዘነጋም። I will not allow Israel to annex the West Bank ደግሞም it is not going to happen ነው ያሉት። በእርግጥም ታዲያ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፓርቲ ሊኪውድ ድምፅ ተአቅቦ ያደርግ ዘንድ ጥሪ እንደቀረበለትን የተገለጠው በዚያው የእስራኤል ኬኔሴት በተቃዋሚው ቀርቦ ድምፅ የተሰጠበትን የዌስት ባንክን የመጠቅለል ጉዳይ በተመለከተም የኔታንያሁ ፓርቲ ሊኪውድ በሰጠው መግለጫ የተሰጠው ድምፅ የከባድ ጥሰትና ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ያለውን ግንኙነት ጨርሶ የሚያጠፋ ነው ሲል ገልጦታል። በኔታንያሁ ጥምር መንግስት ያሉት የቀኝ ክንፉ አባላት በበኩላቸው ከአውሮፓኑ 1967 ጀምሮ የዌስት ባንክ በእስራኤል ይጠቀለል ዘንድ ጥሪ ማቅረባቸው ይታወቃል ነው የሚባለው። ይህ በእንዲህ እንዳለ የአረብ ሀገራት ደግሞ እስራኤል የዌስት ባንክን ለመጠቅለል የያዘችውን እቅድ የዓለም አቀፉን ሕግ የሚጻረር ሲሉ በጽኑ ማውገዛቸው ተሰምቷል። አናዶሉ የዜና ምንጭ ባሰራጨው ዘገባው የእስራኤል ፓርላማ ለማጽደቅ ያቀረባቸው ሁለቱ እቅዶች ያላቸውን የዌስት ባንክና የማዓል አድዩሚ መጠቅለል ጉዳይ መረን የለቀቀ የዓለም አቀፍን ሕግ መጻረርና መጣስ ነው ሲል አውግዞታል። የዮርዳኖሱ የውጭ ጉዳይ ሚኒስትር ቃል አቀባይ ፉአድ አልማጂሊ በሰጡት ማብራሪያ የእስራኤል እንቅስቃሴ የሁለት ሀገርነት የመፍትሄ እቅድን ወይም ዘ ቱ ስቴት ሶሉሽን የፍልስጤማውያኑን የራስ ዕድል በራስ የመወሰን ወዲያም ወደፊት ሊመሰርቱት ያቀዱትን የፍልስጤምን መንግስትም ይሁን የኢየሩሳሌምን ዋና ከተማነት ጉዳይ ጨርሶ የሚጻረር ግብር ነው ብለውታል። ከዚያም ውጭ የኳታሩ የውጭ ጉዳይ ሚኒስትር፣ የሳዑዲ አረቢያ የውጭ ጉዳይ ሚኒስትርና የፍልስጤማውያኑ የውጭ ጉዳይ ሚኒስትር በጽኑ ማውገዛቸውን የተገለጠው። ሐማስም በበኩሉ የዌስት ባንክን እስራኤል ለመጠቅለል የያዘችውን እቅድ መቃወሙና ውድቅ ማድረጉን የተሰማው ሐማስ ከዚያም ያልፍና የትጥቅ መፍታት ጉዳይ የማይታሰብ ነው ሲል ገልጧል። በሐማስ ቡድን የፍልስጤም ጂሃድ አመራሮች በሰጡት የትናንት አመሻሽ መግለጫቸው የሐማስ ኃይሎች ትጥቅ እንዲፈቱ የሚለው ጉዳይ ምኞት ብቻ ነው ሲሉ ነው ያስረገጡት። የሐማሱ ከፍተኛ ባለስልጣን ኦሳማ ሐምዳን በሰጡት ዝርዝር ማብራሪያቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ በመግለጫቸው ከዚህ ቀደም በትጥቅ መፍታት ዙሪያ ከሐማስ
ጋር ተስማምተናል ያሉት ነገር ፈጽሞ አስቂኝና ውሸት ነው። ቃል በቃልም ኮምፕሊት ላይ ነው ያሉት ሐሳቡ ራሱም ቢሆን ከጥያቄ ውጭ ነው። ከዚያም ውጪ ከአደራዳሪዎቹ ሀገራት ጋር የተነሳም ጉዳይ አይደለም። በሐማስ ትጥቅ መፍታት ጉዳይ ማንኛውም ፍልስጤማዊ አይስማማም። የጦር መሳሪያችን ራሳችንን የምንጠብቅበት ምድራችንን ከወራሪዎች የምንከላከልበት ነው። ያ ደግሞ የተቀደሰ ተግባር ነው። ወራሪዎች በምድራችን እስካሉ ድረስና ፍልስጤም ሉዓላዊ ሀገር ሆና እስከምትመሰረት ድረስ የጦር መሳሪያችንን መፍታት ህልምና ቅዠት ካልሆነ በስተቀር ሌላ አይደለም ነው ያለው። ፍልስጤም እንደ ሀገር ከተመሰረተች በኋላ ግን የጦር መሳሪያ መሸከም ምናችንም አይደለምና ትጥቃችንን እንፈታለን ያሉት። ሌላውና የሐማስ ከፍተኛ ሹም ሁሳም ባድራን ለኳታሩ አልአራቢ አልጃዲድ በሰጡት ማብራሪያ የጦር መሳሪያና የትጥቅ ጉዳይ መፍታቱ በዚህ ወቅት የሚታሰብም አይደለም። ቀድሞ ነገር እኮ ፍልስጤማውያኑ የጦር አውሮፕላንና የጦር ታንኮች የላቸውም። የሚዋጉት በነፍስ ወከፍ መሳሪያ ነው። ታዲያ እንዴት ያንን ፍቱ ይባላሉ? ይሄ ባይታለም ይበጃል ሲሉ ራሳቸውን ነቅንቀዋል። በሐማስ ቡድን የፖለቲካ ቢሮ አባሉ መሐመድ ናዛል በበኩላቸው ፈጽሞ ትጥቃን ፈታም፣ ይሄ ጉዳይ ለድርድርም አልቀረበም፣ ከቶም የማንስማማበት ጉዳይ እንደሆነ ለሁሉም ግልጥ ይሁንለት ሲሉ አስረግጠዋል። ናዛል ቃል በቃልም ተከታዩን አሉ። ሐማስ will never surrender its weapons. Hamas leaders will not leave Gaza. If Netanyahu decides not to leave the Gaza Strip, Hamas will come and drive him out ነው ያሉት። በአሜሪካው ፕሬዚደንት ዶናልድ ትራምፕ የባለ 21 ነጥብ የድርድር ሐሳብ ቀርቧል ሲሉ በአንደበታቸው የገለጡት የሐማስን ትጥቅ መፍታት ጉዳይና የጋዛ ሰርጥን የማስተዳደር የሐማስ ጉዳይ ማክተም እንደነበር አይዘነጋም። ወዲያም ሐማስ ትጥቁን የማይፈታ ከሆነ ዊል ኤራዲኬትድ ሲሉ እየፎከሩ ያስጠነቀቁት የአሜሪካ መሪዎች በተለይም ፕሬዚደንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ የሐማስን ቁርጥ ያለ ውሳኔና አቋም ሲሰሙ ምላሻቸው ምን ሊሆን ይችላል የሚለው ጥያቄ ዛሬ መላጠፋ ሆዷ ገፋን ሆኗል። የጋዛ ሰርጥን ምድር ከስንዴ ዘር በላይ የጥይት እርሳስና የፈንጂ አረሮች የተዘሩበት ነው ሲባል ከዚህስ በኋላ እነዚህ አረሮች ይጸዱ ወይስ ይብሱን ይጎዱ ሌላ ይጨመርባቸው ጥያቄ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሚድል ኢስት ሞኒተርን፣ ጄሩሳሌም ፖስትን፣ ታይምስ ኦፍ ኢዝራኤልን፣ ሪቲንክ ሄችን፣ ሜምሪን፣ አልባዋባን፣ ሚድል ኢስት አይን፣ ዋቱዴይ እና ዘ ጃፓን ታይምስን ተጠቅመናል።